My life hasn't been what you probably think it has. ክሊዮፓትራ የናይል ንግስት በአጋጣሚ ከገባ የቄሳር ጦር ጋር ገጥሞ ዩልየስ ቄሳር እጅግ የሚወደውን የጦር ጀነራል ገደለ። ቄሳር ተቆጣ። ስለዚህ ወደ ግብጽ ባህር ተሻግሮ እስክንድሪያ ገባ። እስክንድሪያ ኩምሽሽ ብላለች። አገር የሚያክሉ የቄሳር ግዙፍ መርከቦች ከሜዲትራኒያን ባህር ከንፈር መልህቃቸውን ጥለዋል። ውቧ ከተማ አንገቷን ደፍታለች። አመሻሹ ላይ የሚነሳው የባህር ነፋስ አላነቃቃትም። አርመኑ፣ ግሪኩ፣ አረቡ፣ ስፓኙ በየቋንቋው ስለ ቄሳርና ስለ ወታደሮቹ ቀጣይ ድርጊት የግምቱን በሹክሹክታ ይነጋገራል። ጥሩርና የራስ ቁር ያደረጉት የቄሳር ወታደሮች በየቦታው ይታያሉ። ዩልየስ ቄሳር በቤተ መንግስቱ ተቀምጦ በግድግዳው ላይ የተሰቀሉትን ስዕሎች ይመለከታል። ህዝቡ መሸበሩን ያወቀው ቄሳር ከቤተ መንግስቱ ሰገነት ላይ ቆሞ እናንተን ልወር አልመጣሁም አላቸው። ምክንያቱንም ነገራቸውና ተረጋጉ። ክሊዮፓትራም ሆነች ወንድሟ የቄሳር ወዳጅነት ለዙፋን እንደሚያበቃ ገብቷቸዋል። ግን እንዴት ማድረግ ይቻላል? የቄሳር ጦር እስክንድሪያ ስለገባ ጦር ይዞ መሄድ አይቻልም። የመልእክተኛ ቡድን ይዞ መሄድም ማስቂ ነው። ሹመት ለማግኘት የሚፈልግ አንድ ገበሬ ገድሎ እጅ መንሻ ያደርጋቸዋልና ሁለቱም አልደፈሩም። ክሊዮፓትራ በበረሃ ከተከለችው ድንኳን ሆና የአባቷ ባለሟል ከነበሩ ሽማግሌዎች ጋር ተማከረች። ለቄሳር እጅ መንሻ የሚሆን ምርጥ ስጋጃ ተዘጋጅቶ እንዲሄድ ውሳኔ ላይ ተደረሰ። ክሊዮፓትራ በዘር ማንዘሯ ደም እያለፈ ሳይበርድ የመጣ የታላቅነት ትኩስ ምኞት አላት። አእምሮዋ ሁለገብና ብሩህ ነው። በዘመኑ ሊቃውንት ከሚባሉት ሰዎች ጋር ስለ ስዕል፣ ቅርጻ ቅርጽ፣ ግጥም፣ ስነ መለኮት፣ ስነ መንግስት፣ ፍልስፍናና ሃይማኖት መወያየት የምትችል ሴት። ረጅሙና ግዙፍ ሰውነት ያለው ግሪካዊው የክሊዮፓትራ አገልጋይ ፊላደልፈስ ወደ እስክንድሪያ በጀልባ ጉዞ ጀምሯል። አመሻሹ ላይ እስክንድሪያን ከባህሩ ላይ ሆኖ በሩቅ አያት። ላይን ያዝ ሲያደርግ ወደ ከተማው ተጠጋ። ዳር ያዘ። ለቄሳር እጅ መንሻ የተላከውን ስጋጃ በትከሻው ተሸክሞ ከጀልባው ወረደ። ፊላደልፈስ ቁም የሚሉትን የቄሳር ወታደሮች ሁሉ በላቲንኛ እያናገራቸው ያልፋል። ቁም! ጌታው፣ ከንግስት ክሊዮፓትራ ለቄሳር የተላከ እጅ መንሻ ይዣለሁ። እለፍ! ለሁሉም ይህን እየመለሰ አልፎ ሄደ። ቤተ መንግስት ደረሰ። ቄሳር ወደ ተቀመጠበት ክፍል ገባ። ቄሳር እንግዳውን አየ። ፊላደልፈስ አልደነገጠም። እጅ ከነሳ በኋላ ከትከሻው ያዘውን ስጋጃ በጥንቃቄ እያወረደ ጌታዬ፣ ከዚህ ቀደም አይተውት የማያውቁትን አንድ ነገር አሳየዎታለሁ አለ። ፈታው። በነፋስ የሚዘናፈል ቀይ ባህር የመሰለ ጸጉር፣ ልብ የሚያደክም ፈገግታ፣ ደርባባነትና ቅብጥብጥነት የተቀላቀለበት ገጽ ብቅ አለ። እንደ ዜማ በሚመስጥ የግሪክኛ ቃና የተቀላጠፈ ላቲንኛ የሚናገር አንደበት አላት። አየችው፣ በእጇ ጨበጠችው። ፊላደልፈስ ወደ ኋላው እየሄደ ልክ አይደለሁም ጌታዬ አለ። ቄሳር ይችን ምትሃታዊት የግብጽ ኮረዳ ሊቋቋም የሚችል ኃይል አልነበረውም። ክሊዮፓትራ ከግቧ ለመድረስ የሚታገላትን ማንኛውንም ነገር ለመዋጋት ያላት መሳሪያ ውበትና ብሩህ አእምሮ ነው። የ52 ዓመቱ ቄሳር ከውብ ወጣት ፊት ቆመ። እርሷን አለማፍቀር አይቻልም። ቄሳር አፈቀራት፣ ዙፋኑን አጸናላት። የዓለም አስከባሪው ጀግና የክሊዮፓትራ ባሪያ ሆነ። ክሊዮፓትራ ህልምና ምኞቷን በቄሳር አምሳል ስጋና ደም ያለው ፍጡር ሆኖ አየችው። በውብ መርከብ በናይል ላይ ሽርሽር እንዲያደርጉ ጋበዘችው። በጨረቃ ብርሃንና በምሽት ጀንበር ያጌጠ የፍቅር ሽርሽር ሆነ። በ50 የኑቢያ ባሪያዎች በሚቀዘፍ የፍቅር ተንሳፋፊ ቤተ መንግስት የጋራ ጊዜ ያሳለፉ። የሚጥል በሽታ ያለበት ጎልማሳ ወታደርና ወጣቷ ገድለኛ ዓለምን የማስከበር ህልማቸውን አለሙ። በአባይ ወንዝ ላይ ሆነው ለፍቅራቸው ጽናት ለተስፋውም ስኬት አልጋ ወራሽ የሚሆን ልጅ ወለደችለት። ቄሳር በግብጽ ዓለሙን ሲያይ በሮማ ጠላቶቹ አንገታቸውን ቀና አደረጉ። ወዳጆቹም ሳይቀሩ ቅር ተሰኙበት።
አዲስ ግዛት መያዝና ነባሩንም ማጠናከር ሲገባው በሰው ሀገር መምነሽነሹን አልወደዱለትም። ከክሊዮፓትራ የጫጉላ ቤት የግዱን ወጥቶ ጉዞ ሄደ። ድል የተቀዳጀ ጀግና ወታደር እንጂ ድል የተቀዳጀ አፍቃሪ ሆኖ ወደ ሀገር ቤት መሄዱ ጥሩ አልነበረም። እንደ ልማዱ ለሀገሩ ተጨማሪ አዲስ ግዛት ገጸ በረከት መስጠት ነበረበት። ስላለበትም ፓንቲስ የተባለ ግዛትን ያዘ። ቪኑ ቪዲ ቪሲ መጣው፣ አየሁት፣ ገዛሁት። አጭርና ተመጻዳቂ ደብዳቤ ወደ ሮም ላከ። ወደ ሮም ሲያቀና ለክሊዮፓትራ ደብዳቤ ጻፈ። በድሉ በዓል ላይ እንድትገኝ ጠራት። መጣች። ከቲበር ወንዝ ዳርቻ ላይ ቤተ መንግስት አስቀመጣት። የሮም ሪፐብሊኩን ለማስወገድና ለመንገስ እቅድ ነደፈ። ንጉስ እንደሆነ 80 እንዲፈራረሙና መናገሻቸውንም ወደ እስክንድሪያ እንደሚያዛውሩ ለክሊዮፓትራ ቃል ገባላት። በሜዲትራኒያን ባህር ዳርቻ ተቀምጠው ዓለምን እንደሚገዙ ገለጸላት። በክሊዮፓትራ አደፋፋሪነት ራሱን እንደ አምላክ ቆጠረ። በመጨረሻም ዘላለማዊ የሆነ የጁፒተር የመለኮት ልጅ ብሎ ራሱን ሰየመ። ለእርሱና ለክሊዮፓትራ ቤተ መቅደስ እንዲሰራ አዘዘ። ምስላቸውንም ህዝቡ አምልኮ ሊያደርግ በሚቻልበት ቦታ አስቀመጠ። ህዝቡ በድርጊቱ ሁሉ ተደናገጠ። ራሱን ከልክ በላይ ማግነኑን የፈሩ የሮማ ሪፐብሊክ መሪዎች ደጋግመው አስጠነቀቁት። አልሰማቸውም። እንዲያውም በቤተ መቅደሱ መለኮታዊ አልጋ እንዲቀመጥለት አዘዘ። በምክር ቤቱም የወርቅ ዙፋን እንዲሰራለት አደረገ። ክሊዮፓትራ በቄሳር ያልተሳካላት አንድ ምኞት ቀርቷታል። ይፋ የንግስና ስርዓት ማድረግ። ዘመኑ 44 ዓመት ዓለም ነው። መጋቢት ወር ዕለተ ረቡዕ ቄሳር ዘውድ የሚጭንበት ቀን ነው። ክሊዮፓትራ ልቧ ተሰቅሏል። የዓለም እመቤት ልትሆን ተቅበጠበጠች። መረጋጋት ተሳናት። ህሊናዋን ለማረጋጋት አንድ ባሪዋ ጭንቅላቱ ቁልቁል ተዘግዝቆ እንዲታሰር አደረገች። ትንሽ ፋታ አገኘች። የንግስ ዜናውን በእንዲህ ያለ ስሜት ትጠባበቃለች። ከጥቂት ሰዓታት በኋላ ወሬ ነጋሪ መጣ። ቄሳር በራሱ ላይ ዘውድ አልጫነም። አካሉ 23 ጊዜ በሰይፍ ተወጋ። የመጨረሻዋ ሰይፍ የልብ ወዳጁ የብሩተስ ነበር። ወጋው። ቄሳር አንተም ብሩተስ ብሎ ተወደቀ፣ ሞተ። ክሊዮፓትራ በድንጋጤ ተራቆተ ልብ ይዛ ወደ ግብጽ ተመለሰች። ብዙም ሳትቆይ እንደገና ምኞቷን ለማሳካት ተነሳች። አሁንም ሌላ የሮማ ጀግና ጠመደች። ማርክ አንቶኒ ነው። ቀደም ሲል ከቄሳር ጋር ተጣልቶ ያስታረቀችው ክሊዮፓትራ ናት። ማርክ አንቶኒ ጀግና ቢሆንም ግድለሽ ነው። ከቄሳር ጋር የተጣላውን በዚሁ ባህሪው ነበር። አሁን ግን በሮማ ታላቁ ሰው ሆኗል። ማርክ አንቶኒ ገና ወጣት ነው። ውብ፣ ቀልደኛ፣ ለፍቅር የሚሸነፍ ልብ ያለው፣ በዚያው መጠን ጨካኝና የምኞት ባሪያ ነው። የአምላክነት ፍላጎት ያለው፣ እንደ ልጅ የሚያስብ ነው። ለቅጽበት ደምቆ በገዛ ራሱ የምኞት ወላፈን ተጠብሶ እንዲያልቅ የተፈጠረ ነው። ይሁንና ወታደሮቹ በጣም ይወዱታል። ህይወት ለማርክ አንቶኒ ውብ ቀልድ ነች። እናም በሳቅ ነው የሚቀበላት። ህዝቡ ምን ይለኛል አያስጨንቀውም። ፈላስፎቻችሁ ሰው እንዴት ሊኖር እንደሚገባ ነግረዋችኋል። እኔ ግን ሰው እንዴት ሊኖር እንደሚገባ አሳያችኋለሁ ይላቸዋል። ማርክ አንቶኒ ጥንታውያን ወደሚባሉት የሮማ ግዛቶች ሄደ። ጉዞ እንደ ዩልየስ ቄሳር ሁሉ ከክሊዮፓትራ ጋር አገናኘው። ዓለምን እንጂ ደስታን ማሸነፍ የማይችለው ማርክ አንቶኒ ታርሰስ ገባ። ወደ ክሊዮፓትራ መልእክት ላከ። በጋራ ጉዳያችን ተገናኝተን እንነጋገር ብሎ ላከባት። እርሷም ሄደች። ሲድነስ ከተባለ ወንዝ ዳርቻ መርከቧን አቆመች። አንቶኒ የውቧን ሎሌውን መምጣት በከተማው ሆኖ ይጠባበቃል። ክሊዮፓትራ ግን በሎሌነት ስሜት አልመጣችም። ልታይን ከፈለክ ወደ መርከቤ መጥተህ እንገናኝ ብላ ላከችበት። ግብዣውን ተቀበለ። መርከቧ በጣም ውብ ናት። አንቶኒ ምትሃታዊ መንደር ውስጥ የገባ መሰለው። ሁሉንም ነገር ረሳ። ሳሳ ያለ ለስላሳ ካባ እንደደረበች እንደ መላእክት ባለ ግርማ ደምቃ ወርቅ በተለበጠ አጎበር ውስጥ ተቀምጣ ተረትቼልሃለሁ በሚል ሰላቢ ፈገግታ ተቀበለችው። ከሰላምታ በኋላ
ጣት የሚያስቆረጥም የግብጽ ምግብ ከተዘጋጀበት ሳሎን ወሰደችው። አንቶኒ መልሶ ጋበዛት። ተራ በተራ አንዱ ከሌላኛው አስበልጦ እያዘጋጀ ብዙ ቀናት ተገባበዙ። ሊበልጣት አልቻለም። ምናብና ጥበብ የሚጎድለው የሮማ አእምሮ ሊያሸንፋት አይችልማ። አንቶኒ ከክሊዮፓትራ አቅፍ ውስጥ ሲሆን አገሩን ግዛቱን ረሳ። የዩልየስ ቄሳር እህት ልጅ የማይናቅ ተቀናቃኙ ነው። ይህ ጠላቱ ጊዜውን አሁን ተነስቶበታል። የጠላቱን እህት አግብቶ ነበር። ክሊዮፓትራን እንደወደደ በሰማ ጊዜ እህቱ በትዳሬ ማግጧል ብላ አንቶኒን እንድትከሰው ገፋፋት። ኦክታቪያ እስክንድሪያ ደርሳ ብቻዋን ተመለሰች። የእህቱን የክስ መዝገብ ይዞ ወደ ሴኔቱ ሮጠ። ለአንዲት የግብጽ ዘማ ፍቅር ብሎ የሮማን ኢምፓየር ገጸ በረከት አድርጎ ሊሰጥ ቃል የገባ ከዳተኛ ብሎ ከሰሰው። የምክር ቤቱም አባላት ይህን ልንታገሰው የሚገባ ነገር አይደለም አሉ። ማርክ አንቶኒን የሚወጋ ጦር በመርከብ ተሳፍሮ ሄደ። አንቶኒ ዜናውን ሲሰማ ተናደደ። ጦሩን አዘጋጀ። ከኦክታቪያ ጋር የነበረውን 80 ቀደደ። ክሊዮፓትራንም አገባ። ራሱንም የሮማ ነፃ አውጪ ብሎ አዋጅ አስነገረ። አንቶኒ ድል እንዲያደርግ እርግጠኛ ሆኗል። ክሊዮፓትራም አልተጠራጠረችም። የራሷን ጦር ይዛ ወደ ውጊያው አብራው ዘመተች። ማርክ አንቶኒ ጦርነቱን መጠጥ እየቀማመሰ ጀመረ። ገና በጠዋቱ በጠጣው በወይን ጠጅ ሞቅ ብሎታል። አመሻሹ ላይ ተስፋ መቁረጥ አቀዘቀዘው። ያልጠበቀው ነገር ሆነ። ክሊዮፓትራም ጦሯን ይዛ ከግንባር ሸሸች። በዛች ቅጽበት አንቶኒ ወኔው ከዳው። ክሊዮፓትራም መመለሷን ሲያይ በውጊያ ላይ ያሉትን ወታደሮች ትቶ ተከትሏት ተመለሰ። ጀንበር ጠለቀች። የሴትን ቀሚስ ሰንደቅ ዓላማው አድርጓል የተባለው ጀግና ክብር ሊያጣ ነው። ክሊዮፓትራ ልትንቀው ነው። ክሊዮፓትራ የድል መዝሙር እንጂ የሐዘንን ጉርጉሮ አትችልበትም። በመጨረሻው ሰዓት ሁለት የማይገጣጠሙ ፍጡራን ተገናኙ። ክሊዮፓትራ ውበትና ብልህነት የማያሸንፈው የጦር መሪ መጣ። አያት፣ ግን አልተንበረከከላት። ወደ ሮም በምርኮኝነት ትሄጃለሽ አላት። እምቢ አላለችው። ተስማማች። ካለችበት ክፍል በፍራፍሬ ቅርጫት እባብ እንዲያስገቡላት ለታማኞቿ ነገረች። እነርሱም በድብቅ አስገቡላት። ለተራበው እባብ ራሷን አሳልፋ ሰጠች። ሞተች።